ስማኝ ዶክተር አብይ በስብሰባቸው መሃል ይጠሩሃል። ምን ትለናለህ ይሉሃል። የምትለው ሳይሆን እግዚአብሔር የሚለው ምክራቸውን ይበትነዋል። ወዳጄ አገር ስትኖር ነው አግብተህ የምትወልደው። አገር ስትኖር ነው የወለድሽውን የምታሳድጊው። አገር ስትኖር ነው ተብረህ የምትመረቀው። እኔ የየትኛው የፖለቲካ ድርጅት ደጋፊም ተቃዋሚም አይደለም። ይሄንን መልእክት ለሀገራችን ጠቅላይ ሚኒስትር ለክቡር ዶክተር አብይ አህመድ እግዚአብሔር ተናግሮኛል። እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻል። አንድ ሐሳብ ይዘው፣ አንድ ቃል ይዘው፣ አንድ ቋንቋ ይዘው፣ አንድ መልእክት ይዘው በአንድ መንገድ ይመጣሉ። የሰራዊት ጌታ እግዚአብሔር ከኔ ከናንተ ፊት፣ ከኢትዮጵያ ፊት፣ በናዝሬቱ ጌታ በኢየሱስ ከነገስታቶቹ ፊት፣ ከጠቅላይ ሚኒስትሩ ፊት፣ ከሀገር መሪዎች ፊት ግን በሰባት አቅጣጫ ይበትናቸዋል። ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። ዘዳግም ምዕራፍ 28 ላይ ትሄዳላችሁ። ወንድም ዘርሽ ከቁጥር 1 እስከ 10 ያለውን ታነባለህ። እናንተ ጊዜ ሲኖራችሁ ይህንን ክፍል በጣም ታነቡታላችሁ። ብትችሉ ለሚቀጥሉ ተከታታይ 7 ቀኖች አዝላቸዋለሁ ይህንን መድኃኒት። ክብር ለጌታ ይሆን። ኢየሱስ ጌታ ነው። ሙሉ ዘዳግም ምዕራፍ 28ን ለ7 ተከታታይ ቀን ታዞላቸዋል። ዶክተር ያዘዘውን መድኃኒት እንኳን አምነን ተቀብለን ያድናል፣ ይፈውሳል፣ ያስታግሳል ብለን እንወስድ የለ እንዴ? እውነቱ ውሸት? አዎ። እና ዝም ብላችሁ ውሰዱት ይሄንን መድኃኒት፣ የሚሆነው አይታወቅም። እሺ ከቁጥር 1 እስከ 10 በጌታ በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ፣ ብልጥ ሰው ካለ አሜን እያለ ነው የሚቀበለው። ብትሰማ ዛሬም ያዘዝሁህን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። አሜን። የአምላክህም የእግዚአብሔር ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻህም ብሩክ ትሆናለህ። የሆድህም ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህና ቡሃቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ አሜን። በመውጣትህም ብሩክ ትሆናለህ። እግዚአብሔር በላይ የሚቆሙትን ጠላቶችህን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ በፊት ይሸሻሉ። እግዚአብሔር በረከቱን ባንተ ላይ በጎተራህ በእጅ ሥራ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። በቃ የዘዳግም ምዕራፍ 28 ላይ ያለው ይህ ቃል በጣም የሚገርም የበረከትም የእርግማንም ቃል አለበት። በረከቱንም የምትቀበሉት በመታዘዝ ነው። እርግማኑን ደግሞ የምትቀበሉት ባለመታዘዝ ነው። ስለዚህ ምርጫ ነው የተቀመጠው። በመታዘዝ የሚገኝ በረከትና ባለመታዘዝ ደግሞ የምናጣውን በረከት ቁልጭ አድርጎ ያሳያል። ለዚህ ነው ለ7 ቀን የታዘዘላቸው። የተቀበለኝ ሰው ለ7 ቀን ይሄንን መድኃኒት ወስዳለሁ የሚል ሰው እስቲ እጆቻቸውን አሳየኝ። እንግዲያው ከ7 ቀን የቸኮለ ከ7 ቀን በፊት የፈጠነ የሰማይ አምላክ እግዚአብሔር ድንገተኛ በረከት አሳልፎ ይስጥሽ። ሃሌሉያ ሻላብራ አዳላባሳታካ ምንም እንኳን በእጃችሁ የሆነ ነገር ያላችሁ ሰዎች፣ ምንም የማያስፈልጋችሁ የሚመስላችሁ ሰዎች ብትኖሩ አምላክ እግዚአብሔር ከዚህ ቃል ጉልበት የተነሳ ዛሬ እንግዳ ነገር ያደርግላቸዋል። ዛሬ አዲስ ነገር ያደርግላቸው። ቁጥር 1 ላይ ቃሉ በጣም ተመችቶኛልና እንዲህም ይሆናል። ንገረው አጠገብ ላለ ሰው እንዲህም ይሆናል በለው። ከዚህ በኋላ ትባረካለህ። ከዚህ በኋላ ትፈወሳለህ። ከዚህ በኋላ ትፈታለህ። ከዚህ በኋላ ያየኸውን ሁሉ ትወርሳለህ። አላውቅም ፈጣን እጅ የሆነ ሰዎችን ሲነካ ያለ የፈጠነች የሆነ ሰዎችን ሲነካ የአምላክህ የእግዚአብሔርን ቃል ብትሰማ ኦኬ ለካ ትእዛዙ አንተ ብዙ ከባድ አይደለም፣ ትልቅ አይደለም።
ምንን ብትሰማ? የአምላክን የእግዚአብሔርን ቃል ምን ብትል? ብትሰማ። ለዚህ እኮ ነው መጽሐፍ የሚሰማ የሚኖር በእርጋታ ይቀመጣል ይልና ከመከራ ስጋት ያርፋል። የሚያሳርፈው የእግዚአብሔር ቃል ነው። ትእዛዙ ደግሞ የእግዚአብሔርን ቃል ምን ማለት ነው? መስማት ነው። አጠገብ ያለውን ሰው ንካውና ዛሬ በጆሮ ብቻ ሳይሆን በለው በልብህም ስማ፣ በማስተዋል አዳምጥ። እግዚአብሔር ያሰበውን በሕይወት ላይ ይፈጽመዋል። መስማት የእግዚአብሔርን ቃል። ኢዮብ ለዚህ አይደለ ያ ሁሉ መከራ ተፈራርቆበት በዛ ሁሉ ጭንቅ በዛ ሁሉ መከራ ውስጥ አልፎ የመጨረሻው ምዕራፍ ላይ አምላኩን እግዚአብሔርን ለማመስገን ሲቆም እንዲህ ነው ያለው። መስማትንስ ነው ያለው። ታውቃላችሁ መስማትንስ በጆሮዬ ሰምቼ ነበር አለ። አሁን ግን ዓይኔ ያየች። ከማየት መስማት ይቀድማል ወንድሞቼ። ስለዚህ ዛሬ መባረክ ትፈልጋላችሁ? የአምላካችሁን የእግዚአብሔርን ቃል ስሙ። አጠገብ ያለውን ሰው ከግራም ከቀኝም ንካውና የሰማኸው ቃል ነው በሕይወት ላይ የሚበቅለው። የሰማሽው ቃል ነው በሕይወትሽ ላይ የሚበቅለው። የእግዚአብሔርን ቃል የሚሰማ ሰው ምን አይነት ሰው ነው? ትንሽ ላው የእግዚአብሔርን ቃል የሚሰማ ምን አይነት ሰው ነው? ምን አይነት ሰው ነው? ምንም ሌላ ቃላት የለኝም። የተባረከ ሰው ነው። ተባርካቸዋል። እርግጠኞች ናቸው። የእግዚአብሔርን ቃል ትሰማላችሁ ማለት ነው። ስለዚህ ዛሬ እናንተ አለመባረክ አትችሉም፣ ለበረከትም ትሆናላችሁ። የአምላክን የእግዚአብሔርን ቃል ብትሰማ፣ ዛሬም ያዘዝኩትን ትእዛዛት ሁሉ ብታደርግ፣ ብትጠብቅም። መስማት ብቻ ሳይሆን ትእዛዛቱን ምን ብትል? ብትጠብቅ። ዋው! አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። በኋላ መለሳለሁ። ቁጥር 2 የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ ሁሉ በረከቶች ይመጡልሃል ያገኙህማል። ከዛ በረከቶቹ ተዘርዝረዋል። ብዙ ስለምጸልይላችሁ ከሰዓት አንፃር እናንተ እንድታነቡ ያው ታዞላችኋል። እና ሰባተኛው ቁጥር ላይ የብዙ ሰዎች መልእክት ነው። ዛሬ አጭቃችሁ ነው የምትሄዱት። ዛሬ ብዙ ኪስ ያላችሁ ሰዎች ደስ ይበላችሁ። ብዙ ኪስ ያላችሁ ሰዎች ደስ ይበላችሁ። ትልልቅ ቦርሳ የያዛችሁ እህቶች ደስ ይበላችሁ። ብዙ በረከት አጭቃችሁ ትሄዳላችሁ። አምላኬ እግዚአብሔር ይህንን በሕይወታችሁ ላይ ያደርገዋል። ቁጥር 7 እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻል። ምን አይነት እግዚአብሔር ነው! በስንት መንገድ ይመጡብሃል፣ በስንት መንገድ ከፊት ይሸሻሉ። ቀኞች ከፍ ይበሉ። ያስጨነቀ የከበበ በቤት ቢሆን በመስሪያ ቤት በስራ በአገልግሎት ከተማ ውስጥ ከከተማ ውጭ በሀገር ውስጥ ከሀገር ውጭ ያለ የከበበ ዛሬ ተበትነዋል። የከበበች ተበትነዋል። እግዚአብሔር ከበባውን በትኖታል። እግዚአብሔር ሰልፋቸውን በትኖታል። ቁጥር 9 የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። ሰው ሲምል ታምኛለሽ እኮ። ሰው ሲምል ታምናለህ። እኔ ልሙት ሲል ታምናለህ። አሁን ግን እግዚአብሔር ነው በስሙ እየማለልህ ያለው። ምኑን ብትጠብቅ? ትእዛዙን ብትጠብቅ፣ ፈቃዱን ብታደርጊ እግዚአብሔር ምን ብሎልሻል? ምሎልሻል። ምን ሊያደርግ? ሊባርክህ። ምን ሊያደርግ? ሊባርክሽ። ቀኞች ከፍ ይበሉ። የማለልኝ እግዚአብሔር በልባክህ በሚማማሉብኝ በክፎች ፊት በጠላቶች ፊት አይተወኝም፣ አሳልፎ አይሰጠኝም። አሜን ስትል ይሁንልህ። ቁጥር 10 የምድር አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። በወለደኝ በሥጋ አባቴ በአያቴ በቀድመ አያቶቼ ምንም ስመጥር ዝነኞች ያላቸው የሌላቸው ቢሆኑ እርግጠኛ ሆኜ የምነግራችሁ ጥቂት ቤተ ዘመዶች ነው በእነሱ ሊያቀኝ የሚችለው። ጥቂት የቅርብ ሰዎች ናቸው ሊያቆኝ የሚችሉት።
አሁን ግን ዓለም የሚያቀኝ በስጋ አባቴ ስም አይደለም፣ ባያቴም በቅድመ አያቴም አይደለም፣ እኔም ባለኝ አቅም አይደለም፣ በኔ ማንነት አይደለም። የሚያውቀኝ በሱ ነው። አሁን ስለሱ ነው እየተናገርኩ ያለው። እሱ በምድር አሕዛብ ፊት ሁሉ አስፈሪ ሰው ያደርጋል። ዋና መልእክቶችን ልንገራቸው። ከቁጥር 1 ጀምሮ ዋና መልእክቶችን የአምላክን የእግዚአብሔርን ቃል ብትሰማ ትእዛዙንም ብታደርግ አንደኛ በምድር አሕዛብ ሁሉ ፊት ከፍ ያደርግሃል። ከፍ ያደርግሻል። እግዚአብሔር አምላክ የተናገረው በረከት ሁሉ ያገኛል። ቁጥር 2 ላይ ያለው ሐሳብ ነው። እግዚአብሔር አምላክ የተናገረው በረከት ሁሉ ያገኛል። ቤተ ዘመድ አላልኩም፣ ወዳጆች አላልኩም፣ ጓደኞች አላልኩም፣ መስሪያ ቤት አላልኩም፣ አለቆች አላልኩም፣ አብሮ ሰራተኞች አላልኩም። አምላክ እግዚአብሔር የተናገረው በረከት ሁሉ ምን ይላል? ንገረው፣ አጠገብ ላለው እግዚአብሔር የተናገረው ሁሉ ያገኛል። አሁንም የአምላክን የእግዚአብሔርን ቃል ብትሰማ ዝርዝሩን በኋላ እናንተ ታነባላችሁ። በምን አይነት በረከቶች እግዚአብሔር እንደሚባርክ በከብት ርቢ ይላል፣ በሆድ ፍሬ ይላል፣ በእርሻ ይላል። በደንብ አንብቡት እናንተ በኋላ። በዚህ ሁሉ እግዚአብሔር ይባርካቸዋል እያልኳቸው ነው። አሁንም የአምላክን የእግዚአብሔርን ቃል ብትሰማና ትእዛዙን ብትጠብቅ እንዲህ ይሆናል። ቁጥር 7 ላይ ያለው በረከት በአንድም በሌላ ተገልጦም ተሰውሮም አንተን ያንተን ነገር አንቺን ያንቺን ነገር ከቦ ያለ የጠላት እጅ ካለ በሰባት መንገድ የመጡ ካሉ በአንድ መንገድ ይበተናሉ። በአንድ መንገድ የመጡ ካሉ በሰባት መንገድ ይበተናሉ። ምን እያልኳችሁ ነው? ጠላቶቻችሁና የጠላቶቻችሁ ምክር ተበትነዋል። ሄይ ከሕዝቤ ላይ ተበትነዋል። ከኢትዮጵያ ምድር ላይ ተበትነዋል። ከነገስታቶች ላይ ተበትነዋል። ከመሪዎች ላይ ተበትነዋል። ከተመሪዎች ላይ ተበትነዋል። ሁለት እጆች ወደ ላይ ከፍ ይበሉና አይኖቻችሁን አንስታችሁ እግዚአብሔር ሆይ በሉ። ቀድሞም ዛሬም ለዘላለም የኢትዮጵያን ጠላቶች ስትበትናቸው አይተናል። በአንድ አቅጣጫ መጡ፣ በሰባት አቅጣጫ በተንካቸው። በሰባት አቅጣጫ መጡ፣ በአንድ መንገድ በተንካቸው። እናመሰግናለን። የዚህ ህዝብ ጠላት የኢትዮጵያ ጠላት ከውስጥና ከውጭ ያለ መካሪና አስመካሪ ምክራቸው ተበትኗል አለኝ እግዚአብሔር። ምክራቸው ተበትኗል። ሰልፋቸው ተበትኗል። ትልቅ ነን ለሚሉ ትልቅ የሆነው ጌታ ምክራቸውን በትኖታል። አሜን ስትሉ ሆነላችሁ። የተቀመጣችሁበትን ወንበር አምናችሁታል አይደል? ማንም ሰው ስጋት የለበትም። እርግጠኞች ናችሁ። ምን አይልም ብላችሁ፣ አይጥለኝም ብላችሁ። አይጥልም አይረሳም እግዚአብሔር ምስክር ነኝ እኔ ከሰማሁት በላይ ሲረዳኝ አይቻለሁ ባይኔ። ይሄ ጌታ እግዚአብሔር ምስክር ነው። ይሄን ወንበር አይጥለኝም ብላችሁ ካመናችሁት ይልቅ የታመነ ነው። ብዙዎቻችን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ወገኖቼ። የሚጥለን ነገር ግን ጠፍቶ አይደለም። ታውቃላችሁ፣ የሚያስወድቀን የሚያደናቅፈን ነገር ጠፍቶ አይደለም። ማረፊያችን እጁ ስለሆነ ዛሬ ይሄ እጅ ያሳርፋቸዋል እያልኳቸው። ስለዚህ ሶስተኛው መልእክቴ ምንድነው? ጠላቶቻችሁን እግዚአብሔር ግንባሮቻችሁ ላይ ቀኛችሁን ብቻ ጫኑት እስቲ። አምላኬ እግዚአብሔር ሆይ በጌታ በኢየሱስ ስም የዚህን ህዝብ ግንባር እንደ ቡላት ድንጋይ አጠነከርኩት። እንደ ቡላት ድንጋይ አጠነከርኩት። አምላኬ እግዚአብሔር ይሄ ህዝብ በገባበት ሁሉ እግዚአብሔር ሆይ ተናግረው አይደለም ገና ሲያዩዋቸው በፊታቸው ሲቆሙ ግንባራቸውን ሲመለከቱ አንተን ማየት ይሆንላቸው። አስፈሪው ግርማ ይገለጥባቸው። አስፈሪው ሞገስ ይገለጥባቸው። አስፈሪው ደመና በላያቸው ላይ በኃይል ይምጣ። ግንባራችሁን እንደያዛችሁ ጌታ ሆይ በሉ። በኔ ላይ ከዚህ ቀን በኋላ ታላቅና ኃይለኛ ነገር ስለሚሆን አመሰግንሃለሁ። በኢየሱስ ስም አሜን ስትሉ ሆነላችሁ። እሺ ቁጥር 9 አሁንም የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱን ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ህዝብ አድርጎ ያቆማል። ምን እንዳለልህ? እንደማለልህ። ታስታውሳላችሁ
22ኛው ምዕራፍ ላይ ማለት ነው። እግዚአብሔር ለአብርሃም ልጅን ይስሐቅን ሰዋልኝ አለው አይደለ? እና እርግጠኛ ሆኖ ነው የወጣው፣ ምንም ሳያመነታ ማለት ነው፣ ማንንም ሳያማክር። ዛሬ አንዳንድ ሰዎች ማንንም ሳታማክሩ ከማንንም ጋር ሳትመክሩ እግዚአብሔር ወዳየላችሁ ወዳሳያችሁ ክብር ትገባላችሁ። አብርሽ ቀድሞ ገብቶታል። ያበውን ንግግር ያውቃል። አትንገር ብዬ ብነግረው አትንገር ብሎ ነገረው የሚሉትን ነገር ፈርቶ ለሰፈር ለወዳጅ ለጓደኛ ኢቭን መብት ላላት ለሚስቱ ለሳራ እንኳን ሳይናገር ነው ማልዶ የወጣው። እና ሞሪያም ተራራ ደረሰና ሰይፉን ብድግ ነው ያደረገው ማረጃው። እግዚአብሔር ግን መጣና እጅን አንሳለ። ክብር ለጌታ ይሁን። ኦኬ። ከዛ መልስ እግዚአብሔር ለአብርሃም አንድ ነገር ተናገረ። አንድ ልጅህን አለው አልከለከልከኝምና። እግዚአብሔር ግን ምን አይነት ሉዓላዊ ነው ትጌ! የሚገርም በሰው መብት ላይ ጣልቃ አይገባም። የሰጠው ራሱ እኮ ነው። የሰጠውክን ወይም የሰጠሁትን አላለም። አንድ ልጅህን አለው ባለ መብት አረገው ማለት ነው። አብርሽ ምንም የሌለንን ሰዎች አለ ሰው ያረገን። ማንንም የማይሰማንን ሰዎች አለ ሰው እንዲሰማን ያረገን። ቤተሰብ እንኳን የማይቀበለን እኔ ምስክር ነው። ዛሬ ኖር ስትባይ አንቺ አይገርምሽም? ሂጅ ከዚህ ተብለሻል ነበር። ዛሬ ና ተብለ ስትጠራ አይገርምም? አይንህን አለይ ብለዋል ነበር። አታካብዱ። ከብድ ያለ ነገር በእኛ ውስጥ ያስቀምጠው ከባዱ ጌታ ነው። ኢየሱስ ያድናል። ባለመብት የሚያደርግ ጌታ ና ባለመብት አረገውና አንዱን ልጅህን አለው አልከለከልከኝምና ከዚህ ቀን ጀምሮ ግን አለ በስሜ ማልኩልህ አለው። ሰዎች እኔ ልሙት ሲሉ ዋው በራሳቸውማ ከማሉ ብለን እንተማ። እንደው በሰው ከሚምሉ በራሳቸው ሲምሉ እርግጠኛ እንሆናለን አይደል? ኦኬ። በሰው እርግጠኛ ከሆናችሁ በእግዚአብሔርስ? በስሜ ማልኩልሽ እያለሽ እኮ ነው። በስሜ ማልኩልህ እያለ ነው። በቃ ከዚህ ላይ ውጪ ምን መልእክት ልንገርህ? እግዚአብሔር በስሙ ምሎልሃል። በተቀደሰው ሕዝብ ፊት ሁሉ አስፈሪ ያደርግሃለሁ፣ ትፈራለህ ብሏል እግዚአብሔር። ለዚህ ደግሞ ማልኩልህ እያለ ነው እግዚአብሔር። አራተኛው መልእክት እግዚአብሔር ምሎልሻል፣ ያደርግልሻል። እግዚአብሔር ምሎልሃል፣ ያደርግልሃል። እግዚአብሔር ምሎላችኋል፣ ያደርግላችኋል። አሁን ሁለት እጆች ከፍ ይበሏ። የማለልህ እግዚአብሔር የማለልሽ እግዚአብሔር እንዲና እንዲያደርጋለሁ በዚህና በዚያ ባርካለሁ ያለ እግዚአብሔር በረከቱን በኢየሱስ ስም ዛሬ ይጀምር። በረከቱን ዛሬ ይጀምር። እየባረከ ለበረከት ያደርጋችሁ። እግዚአብሔር ሰው ቢሆን ኖሮ ብላችሁ አስባችሁ ታውቃላችሁ? በእንደዚህ አይነት በረከት እንድንባረክ የሰዎች ፈቃድ አይደለም፣ አይፈቅዱልንም። ለኔ ነው የሚሉት፣ ለኛ ነው መጀመሪያ ለራሳችን ነው የሚሉት፣ ለራሳችን ነው የሚሉት። ዛሬ ግን በአንጻራችሁ ሰማይ ክፍት ነው። ሰማይ ሲከፈት ሰማያዊ በረከት ብቻ አይደለም ምድራዊ በረከትም ያገኛቸዋል። እጆቻችሁን ሰፋ አድርጉትና ዛሬ ሰፋፊ መዳፍ ያላችሁ ታድላችኋል። ሃሌሉያ! ሰፋፊ መዳፍ ያላችሁ ሰዎች ደስ ይበላችሁ። ግድ የለም በእናንተ እጅ የምትሰበስቡት ነገር ትንሽ ነው። የእግዚአብሔር እጅ ነው ትልቅ። የሱ እጅ ሲዘረጋ የማያልቅ በረከት ነው የሚገናኝ። ዘረጋችሁት ሆይ በእምነት ዘረጋችሁት ሆይ በእምነት ዛሬ የመቀበል ቀን ይሁንላችሁ። ቅባት የመቀበል ቀን፣ በረከት የመቀበል ቀን፣ ሰላም የመቀበል ቀን፣ ፈውስ የመቀበል ቀን፣ ደስታ የመቀበል ቀን ይሁንላችሁ። ዛሬ በኢየሱስ ስም አቀበልኩሽ። በኢየሱስ ስም አቀበልኩ። በኢየሱስ ስም አቀበልኩ። በኢየሱስ ስም አቀበልኩሽ። በኢየሱስ ስም አቀበልኳችሁ። የአምላክህን የእግዚአብሔርን ቃል ምን ብትል ብትሰማ፣ እርሱንም ደግሞ ትእዛዙን ምን ብትል ብታደርግ፣ ዛሬ የሚታዘዝ የሚያደርግ አንድ ሰው ሕያው ጌታ እግዚአብሔር ምስክሬ ነው። ብረት እድሜው ረጅም እንደሆነ ብዙ ሰዎች ይነግሩናል አይደል? አንዳንድ ሰዎች ሲመርቁን እንደው እድሜን የብረት ምሰሶ ያድርገው ምናምን ይላሉ። ብረት ራሱ እድሜውን ይጨርሳል። ስቻለሁ ወይ? ብረት አይዝግም እንዴ? ይዝጋላ? ሰይፍሻ እንደ ኤክስፐርቱ አለ አይደል እንዴ? ብረት እድሜውን ይጨርሳል አይጨርስም? ይጨርሳል።
እግዚአብሔር ምስክሬ ነው። ዘመናችሁ ሳያልቅ በማያልቅ በረከት ዛሬ ባረኳችሁ። ዘመን ሳያልቅ በማያልቅ በረከት ባረከያለሁ። ዘመንሽ ሳያልቅ በማያልቅ በረከት ባረከሻለሁ። አንድ ሰው ጮሆ በኢየሱስ ስም ተባረከያለሁ ይበል። ድገምና በለኝ። ለመጨረሻ ጊዜ በለኝ። ላጽናላችሁ። ሁለት እጆች ከፍ ይበሉ። በጌታዬ በኢየሱስ ስም በአፋችሁ በእምነት ያወጃችሁት የተናገራችሁት ቃል ከስሙ ኃይል የተነሳ በእናንተ ላይ ተፈጸመ። ከስሙ ስልጣን የተነሳ በእናንተ ላይ ተፈጸመ። ሄይ ለክብሩ ሲል በእናንተ ላይ ፈጸመው። በመጨረሻም እንደዚያው ሆኗል ብዬ ጨረስኩ። እንደዚያው ሆኗል። እንደምኑ? እንደ ቃሉ እንዲህም ይሆናል ብሎ ጀመረ አይደል? ቁጥር 1 ላይ ክብር ለጌታ ይሁን። እኔ ደግሞ እንደዚያው ሆኗል ብዬ ጨረስኩ። በረከት እኮ ነው፣ እየባረኩ ነው። የእግዚአብሔር እንደዚያው ሆኗል። ምን ማለት መሰለሽ? እንደ ተናገረሽ ሆኗል። እንደ ተናገረው ሆኗል። እንደ ተናገራችሁ ሆኗል። ኔክስት ለምስክርነት የሚመጣ ሰው እጁን ያሳየ። እርግጠኞች ናቸው። ይሄ ሁሉ ሰው ለምስጋና፣ ይሄ ሁሉ ሰው ለምስክር። የእስራኤል ቅዱስ እግዚአብሔር ባሪያህ ደካማ ነኝ፣ አቅም የለኝም። ብርቱ የሆንከው ጌታ ዛሬ ለዚህ ለደካማው ሕዝብ ልታበረታ የተናገርከው ቃል በዘዳግም 28 ላይ ያለው የበረከቱ ቃል እንዲህ ይሆናል ብለህ የጀመርከው ቃል በኢየሱስ ስም እንደዚያው ስለሆነባቸው አመሰግናለሁ። እንደዚያው ስላደረክላቸው አመሰግናለሁ። በጌታዬ በኢየሱስ ስም ይህንን የበረከት ቃል በተለያየ ዓለማት ላይ ሆናችሁ አሜን እያላችሁ ያላችሁ ሴቶች ልጆች፣ ወንዶች ልጆች፣ በምንም አይነት ድካምና እጦት ውስጥ ያላችሁ በአምላኬ በእግዚአብሔር ስም ባረኳችሁ። በዘዳግም 28 ላይ ያለው የበረከት ቃል ያገኛችሁ። የበረከቱ ቃል ያገኛችሁ። የበረከቱ ቃል ያገኛችሁ። ሰርታችሁ መከናወን ያቃታችሁ፣ ዘርታችሁ ማጨድ ያቃታችሁ በክርስቶስ ኢየሱስ ስምና ስልጣን ከዚህ ቀን ጀምሮ ፍሬያማ የሚያደርግ የአምላኬ እግዚአብሔር መንፈስ በእናንተ ላይ ይሆን። በኢየሱስ ስም አሜን። ተፈጸመ። ጂሰስ ኔም። እኔ ጌታ ይህን ቃል ሲሰጠኝ ለሕዝቤ ነው ብዬ ነው በደንብ ተሰናድቼ ጸልዬበት ምናምን የመጣሁት። ግን ጉባኤው ላይ ከቆምኩ በኋላ ለሕዝቤ ብቻ ሳይሆን ለምድሬም ጭምር ነው ለካ ጌታ፣ ለኢትዮጵያም ጭምር ነው ብሎኛል። አንዳንድ የምንሰማቸው ክፉ ወሬዎች አሉ አይደለ? አጠገብ ያለውን ሰው ንካውና ተቀይረዋል በለው። አስፈሪውን በለው፣ የሚያስፈራራ የእግዚአብሔር እጅ በለው አሁን ተገልጧል። አውጦልኝ እዛው 28 ላይ ሄዶ ለአንድ ሰው ትንቢት ሰጠኝ። ለአንድ ሰው መልእክት ተቀበልኩ። እዚህ ጉባኤ ይኑር አላውቅም። እንግዲህ ያ ሰው 28 ላይ ቁጥር 25 ቅድም ያነበብ ነው። ከዛ ለሆነ ሰው ነው እዚህ ጉባኤ ውስጥ የለም። ክብር ለጌታ ይሆን። ግን በቃ ያን ሰው የሚወክሉ መላእክቶች አሉ፣ ወንድሞች አሉ። እሱን መልእክት እንናገራለን። በጌታ በኢየሱስ ስም የእግዚአብሔር አስፈሪነት ከሱ ጋር ይሆናል። ጥሩ የጦር መሳሪያ ላይኖራት ይችላል ኢትዮጵያ። በጣም ዘመናዊ ቴክኖሎጂ ላልታጠቅ ትችላለች። በጣም ስማርት የሆነ ማይንድ ያላቸው ሰዎች፣ በጣም የተማሩ ይሄ የጦር ሊቃኖች ላይኖሯት ይችላሉ። በጣም ደግሞ ጡንቻ ፈርጣማ ልበደፋሮች ላይኖሩ ይችላሉ። እንዳሏት ግን አውቃለሁ። በቁጥር ብዙ ልጆች ላይኖሯት ይችላሉ። በፋይናንስም በጣም ደካማ እዳዋን መክፈል ያልቻለች ሀገር ልትሆን ትችላለች። ግን አንድ እውነት ልንገራቸው፣ ኢትዮጵያ የሰራዊት ጌታ እግዚአብሔር ያላት ሀገር ነች። ኧረ ትቀልዳለን። ስንት ጊዜ ከጅቦች መንጋጋ፣ ስንት ጊዜ ከበላተኛው ከአንበሳው አፍ አስጥለዋታል። ማለቴ እግዚአብሔር እንደ ሰው አይደለም። ሐሳብ አይቀይርም። ቀን በገፋ ቁጥር ሐሳቡን አይቀይርም። የሚያሻሽለው ነገር የለውም። እግዚአብሔር አንዴ ለመጨረሻ ተናግሯል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ቃሉ የታመነ ነው። ለምን መሰላችሁ? እግዚአብሔር ስንል ራሱ የሚያምርብን ህዝቦች እኛ ነን። ከዓለም ህዝቦች እግዚአብሔር ስንል የሚያምርብን ህዝቦች እኛ ነን። የቀላቀሉብን ነገር አለ። አዎ አለ። ግን የሚያጠራው ጌታ ያጠራዋል። በህዝቡ ጉዳይ ግን እግዚአብሔር አይደራደርም። እስቲ አንድ ሰው ቀኙን ብድግ አድርጎ
እግዚአብሔር ይበል እስቲ ኢትዮጵያን አሳልፎ አይሰጥም፣ ምክራቸውን ከንቱ ያደርገዋል። አሜን ስትሉ ሆኖላቸዋል። አንዳንዴ በፊታቸው ደካሞች ልንመስል እንችላለን። አንዳንዴ በፊታቸው የተመታን ልንመስል እንችላለን። አንዳንዴ በፊታቸው ትንንሾች ልንመስል እንችላለን። ትልቁ ጌታ ግን ከኛ ጋር አለ። ጎሄድ በደንብ ስሙልኝ። እግዚአብሔር በጠላቶች ፊት የተመታ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከእነርሱ ትሸሻለህ። ለምድርም መንግስታት ሁሉ ድንጋጤ ትሆናለህ። በቃ ለምድርም ምን ሁሉ ምን ትሆናለህ? መልእክት አለኝ። በደንብ ስሙኝ። እኔ የየትኛውም የፖለቲካ ድርጅት ደጋፊም ተቃዋሚም አይደለሁም። የወንጌል ሰባኪ ነኝ። ደጋፊም ተቃዋሚም ቢሆን ደግሞ የዜግነት መብቴ ነው። ይህን ሊከለክለኝ የሚችል ምድራዊ ኃይል የለም። ግን ደግሞ መልእክተኛ ስለሆንኩ ይሄንን መልእክት ለሀገራችን ጠቅላይ ሚኒስትር ለክቡር ዶክተር አብይ አህመድ እግዚአብሔር ተናግሮኛል። በፊታቸው ታስደነግጣቸዋለህ ብለዋል እግዚአብሔር። ለምድር መንግስታት ሁሉ ድንጋጤ ትሆናለህ። ለኢትዮጵያ አይደለም የሚለው፣ ለምድር ነገስታት ሁሉ ነገም ተነጎዲያም ከዚያም ወዲያ በአመፅ የሚነሱ ክፉ የሚመክሩ የሚያሰሩ የሚነጋገሩ ቢኖሩ ስለ ኢትዮጵያ በምክራቸው መሃል የማይገኘው እግዚአብሔር፣ ስለ ኢትዮጵያ ምክራቸውን የሚያፈርሰው እግዚአብሔር፣ ስለ ኢትዮጵያ የሚቀናው እግዚአብሔር በፊታቸው ድንጋጤ ያደርጋል። በፊታቸው ድንጋጤ ያደርጋል። ብታምኑም ባታምኑም ብትቀበሉም ባትቀበሉም እዚህ ቤት አይ ቲንክ የዛሬ ዓመት አካባቢ ጌታ መንፈስ ቅዱስ ሲናገር የሰማሁት አንድ ነገር አለ። አይደለም ለኢትዮጵያ፣ ለምስራቅ አፍሪካ፣ ለብዙ የአፍሪካ ሀገሮች ይህን ሰው እግዚአብሔር ምሳሌ አደርገዋለሁ፣ አማካሪያቸው አደርገዋለሁ ብሏል። አሁን እንዲህ ነው የሚሆነው። ስማኝ ዶክተር አብይ በስብሰባቸው መሃል ይጠሩሃል። ምን ትለናለህ ይሉሃል። የምትለው ሳይሆን እግዚአብሔር የሚለው ምክራቸውን ይበትነዋል። አሜን ብለሃል፣ የመከሩብህ ይበተን። አሜን ብለሻል፣ የመከሩብሽ ይበተን። ቁጥር 7 እግዚአብሔር በላይ የሚቆሙትን ጠላቶችን በፊትህ የተመቱ ያደርጋቸዋል። ያስልኝ በምን የቆሙ በላይ እንደዚህ አናት ላይ የቆሙትን፣ በረከት ላይ የቆሙትን፣ ጸጋ ላይ የቆሙትን፣ አገልግሎት ላይ የቆሙትን፣ መስሪያ ቤት ቢሮሽ ላይ የቆሙትን፣ ቢሮ ላይ የቆሙትን፣ ህልም ላይ የቆሙትን፣ ህልምሽ ላይ የቆሙትን፣ ራእያችሁ ላይ የቆሙትን የተመቱ ያደርጋቸዋል። ውሰደው ሆኖልሃል፣ ውሰጂ ሆኖልሻል። አሜን የምትሉኝ በዚህ ሶሻል ሚዲያ ይሁንላችሁ። እሺ በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። ያው በአንድ መንገድ ይመጡብሃል። እንዴት መሰላችሁ? በአንድ መንገድ የሚመጡት አንድ አይደለም፣ አንድ ሰው አይደለም፣ አንድ ጠላት አይደለም፣ አንድ ክፉ አይደለም። በቁጥር ብዙ ናቸው። በአንድ መንገድ ይመጣሉ። ኢኒሴንስ በአንድ ሐሳብ መክረው፣ በአንድ ሐሳብ ተስማምተው እልፍ ናቸው እኮ ብዙ ሰራዊቶች ናቸው። ግን ንግግራቸው፣ ቋንቋቸው፣ ሐሳባቸው ስንት ነው? አንድ ነው። ምን ለማድረግ? አንተን ለመጣል፣ ለመምታት፣ ለማፍረስ፣ አንተን ከምድረ ገጽ ለማጥፋት፣ ከንቱ ሰው አረ ድገመው። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። ያዘው። አንድ ሐሳብ ይዘው፣ አንድ ቃል ይዘው፣ አንድ ቋንቋ ይዘው፣ አንድ መልእክት ይዘው በአንድ መንገድ ይመጣሉ። የሰራዊት ጌታ እግዚአብሔር ከኔ ከናንተ ፊት፣ ከኢትዮጵያ ፊት፣ በናዝሬቱ ጌታ በኢየሱስ ስም ከነገስታቶቹ ፊት፣ ከጠቅላይ ሚኒስትሩ ፊት፣ ከሀገር መሪዎች ፊት ግን በሰባት አቅጣጫ ይበትናቸዋል። ሁለት እጆች ከፍ ይበሉና በኢየሱስ ስም ተበተኑ በሉ። በኢየሱስ ስም ተበተኑ። ያ ወዳጄ አገር ስትኖር ነው አግብተህ የምትወልደው። አገር ስትኖር ነው የወለድሽውን የምታሳድጊው። አገር ስትኖር ነው ተብረ የምትመረቀው። አገር ስትኖር ነው ቆመ ኢየሱስ ጌታ ነው የምትለው። እቺ ደግሞ ለዘላለም ጸንታ የምትኖር አገር ነች። ኪዳን ያላት አገር። ስለዚህ በአንድ መንገድ የመጡትን በስንት መንገድ እግዚአብሔር ይበትናቸዋል? በሰባት
ምን ማለት እንደሆነ ታውቃላችሁ? ኢየሱስ ጌታ ነው። ባጭር ቋንቋ ስነግራችሁ ቋንቋቸውን እግዚአብሔር ይደበላልቀዋል። ንግግራቸውን እግዚአብሔር ይደበላልቀዋል። መግባባት ያቀታቸዋል። ታስታውሳላችሁ? የኢያሪኮን ግንብ ሲገነቡ ምንድነው የተፈጠረው? አንድ ቋንቋ የሚያወራ ህዝብ ነበር እኮ ታውቃላችሁ? ከዛ ወደ እግዚአብሔር ማደግ ባሰቡ ጊዜ ኧረ አላቸው እግዚአብሔር እንዲህም ያለ ማደግ የለም ማለት ቋንቋቸውን ደበላለቀው። አንድ ቋንቋ የሚያወሩ ሰዎች 44 ቋንቋ ማውራት ጀመሩ። ከዛ በአንድ ሐሳብ ነው ተሰብስበው የተነሱት ወደ እግዚአብሔር ለመድረስ ማለት ነው። ከዛ አካፋ ሲለው ዶማ ይሰጠዋል፣ ሚስማር ሲለው ቃጫ ይሰጠዋል፣ ሲሚንቶ ሲለው እንትን ይሰጠዋል። ምንድነው ይሄ? ኮረት ይሰጠዋል። ቦሎኬ ሲለው ጡብ ይሰጠዋል። መግባባት አልቻሉ። በአንድ መንገድ መክረው የመጡትን ሰዎች እግዚአብሔር በሰባት መንገድ ሲበትን፣ አሁን ምክራቸውና አመጣጣቸው ላንተ ላይ ይገለጥ ይችላል፣ ግን ሲበትናቸው ታያቸዋለህ። አንዱ ዛጋ፣ አንዱ ዛጋ፣ አንዱ ዛጋ፣ አንዱ ዛጋ፣ አንዷ ዛጋ፣ አንዷ ደግሞ ዛጋ። እሺ ተበተነ በለኛ። yes ቀጥል። እግዚአብሔር በረከቱ በአንተ ላይ በጎተራህ በእጅህም ሥራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። የመጨረሻው መልእክቴ ነው። the last message በደንብ ስሙኝ። እግዚአብሔር ለማለላችሁ ለገባላችሁ ቃል ለሰጣችሁ የተስፋ ቃል ለኪዳኑ ሲል ሕያው እግዚአብሔር ምስክሬ ነው፣ በማይመቹ ሰዎች ፊት ያቆማቸዋል። አሜን። አንዳንድ ሰዎች እኮ ገና ትንሽ ነገር ስታዩ ነው የምትሸበሩት። እግዚአብሔር የጠላቶቻችሁን ስፍራ ሊያስለቅቅላችሁ እንጂ ፕሮግራሙ ልትለቁላቸው አይደለም። አንዳንድ ሰዎች የሚመቻችሁን ስፍራ ማይመች ሰው ስታዩ ከቤት አንፃር እንኳን ቀይራችሁ አታውቁም። ሰፈር መንገድ ቀይራችኋል፣ ከዚህ በኋላ አትቀይሩም እያልኳችሁ በፊታቸው ያቆማችኋል። በፊታቸው ያቆመሃል። በፊታቸው ያቆመሃል። በፊታቸው ያቆመሃል። በፊታቸው ያቆመሃል። ስለዚህ የምትቆመው ባንተ ጉልበት አይደለም፣ የምትቆመው ባንተ ኃይል አይደለም፣ የምትቆመው ባንተ አቅም አይደለም፣ የምትቆመው ባንተ ዕውቀት አይደለም፣ በሰራዊት ጌታ በጌታ በኢየሱስ ስም ልባርካቸው። ልባርክ ውሰደው። የሰራዊት ጌታ እግዚአብሔር በማይመቹት ፊት ሁሉ ያቆመሃል። በአሕዛብ ነገሥታት ሁሉ ፊት ያቆመሃል። አስፈሪ ያደርግሃል። በምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። በኢየሱስ ስም እንደ እግዚአብሔር ቃል ተናገር ያለው ሆኖባቸዋል። ሃሌሉያ። አጠገባቸው ያለውን ሰው ጨብጡትና ሰምተሃል በለው፣ ተቀብለሃል፣ እንግዲያውስ በለው ሆኖልሃል።